በአፍሪካ ውስጥ ከሚገኙት 54 ሀገራት መካከል በቆዳ ስፋታቸው በቀዳሚነት ከሚሰለፉት ውስጥ በ10ኛ ደረጃ ላይ የምትገኘው ኢትዮጵያ ከሱዳን፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ደቡብ ሱዳንና ኤርትራ ጋር በየብስ ድንበር ትዋሰናለች። ኢትዮጵያ በየብስ ድንበር በምትዋሰናቸው በእነዚህ 6 የጎረቤት ሀገራት በ19 ድንበሮች ላይ የቁጥጥር ስራዎቿን ትሰራለች። ድንበር ማለት የባህር፣ የአየር፣ የየብስ ሲሆን ኢትዮጵያ ሀገራችን ከተለያዩ ጎረቤት ሀገሮች ጋር የምትዋሰንባቸው በየብስ የምንገናኝባቸው ድንበሮች ማለት ነው። በኢትዮጵያ በአየርና በየብስ የሚደረጉ እንቅስቃሴዎችን የመቆጣጠር ስልጣን ያለው ተቋም የኢሚግሬሽንና ዜግነት አገልግሎት ሲሆን ዋና ተግባሩም በየብስ ድንበር ኬላዎች የሚፈጸሙ የሰውና የሰነድ እንቅስቃሴዎችን በሕግ መሰረት መቆጣጠር ነው። ይህም በውስጡ የፓስፖርትና የቪዛ ማረጋገጫ፣ የመግቢያና መውጫ መዝገብ አስተዳደር፣ የተጓዦች መረጃ ማስተናገድና ሕገወጥ የሰው እንቅስቃሴን መከላከልን ያካትታል። የየብስ ድንበሮቻችንን ማለት የኬላዎች ቁጥጥር ስራ ነው የምንሰራውም ስራ ማንኛውም መንገደኛ በፓስፖርት ወደ ሀገር ሲወጣና ሲገባ የሚደረግ ቁጥጥር ማለት ነው። ይህ ማለት ማንኛውም ኢትዮጵያውያን ወደ ሀገሩ ሲገባ በኢትዮጵያ ፓስፖርት መግባት ይችላል። የውጭ ዜጎች ሲሆኑ እንደ አስፈላጊነቱ ቪዛ እንጠይቃለን። ወደ ኢትዮጵያ የሚያስገባቸውን የመዳረሻ ቪዛ ከኤምባሲዎች ይዘው ይመጣሉ። ካልያዙም በ3 ኬላዎቻችን ደግሞ የቱሪስት መዳረሻ ቪዛ እንሰጣለን። በሞያሌ በመተማና በደወሌ የመዳረሻ ቪዛ እንሰጣለን። ሁለተኛው ቁጥጥራችን ደግሞ ከአገር የሚወጡ ኢትዮጵያውያኖችን ወደሚሄዱበት አገር የመዳረሻ የዛ የሚሄዱበት አገር ቪዛ፣ የዶክሜንታቸውን ትክክለኛነት፣ የዛ አገር የመግቢያ ቪዛ እና ፓስፖርታቸው ከ6 ወር በታች አለመሆኑን አጣርተን እናስተናግዳለን። በወጪም በገቢ በኬላዎቻችን ላይ ኢትዮጵያ ሀገራችን እንደሚታወቀው የጅቡቲ ወደብ ተጠቃሚ ነን። በዚህ ወደብ ተጠቃሚ በመሆናችን በብዙ ሺህ የሚቆጠሩ ከባድ መኪና አሽከርካሪዎችና ረዳቶቻቸው አሉ። ለነዚህ ተብሎ የተዘጋጀ ልዩ መታወቂያ በትራንስፖርትና ባለስልጣን አማካኝነት የተዘጋጀም ለነሱም በልዩ አገልግሎት የገቢ ወጪ አገልግሎት እንሰጣለን። ከዚህ በተጨማሪም ጎረቤት ሀገሮች እና በድንበር አካባቢ የሚኖሩ ማህበረሰቦች ተመሳሳይ ህዝብ፣ ባህል፣ ቋንቋ፣ ሃይማኖት ያላቸው ህዝቦች ናቸው። እነዚህ ህዝቦች እዛ ድንበር አካባቢ ሲኖሩ የየዕለት ስራዎቻቸው የሚያከናውኑት ከጎረቤት ሀገሮች ጋር ነው። ስለዚህ ይህን ታሳቢ ያደረገ በአካባቢ ማህበረሰብ የሚገኙትን በክልሉ የመኖሪያ መታወቂያ በመጠቀም በተወሰነ ኪሎ ሜትር ሬዲያስ ላይ እንዲገቡ እንዲወጡ የማድረግ ስራ ይከናወናል። በየብስ ድንበር በከፍተኛ ሁኔታ ቁጥጥር ከሚደረግበት በስራ ሂደቱም ፈታኝ ከሆኑ ነገሮች መካከል ህገወጥ የሰዎች ዝውውር ተጠቃሽ ነው። ይህም ከፍተኛ የሰብአዊ መብት ጥሰትና የስደት አደጋዎችን እየደቀነ የሚገኝ አሳሳቢ ወንጀል ነው። እንደሚታወቀው ኢትዮጵያ ሀገራችን 3 አይነት የሰዎች ዝውውርን ይከናወንባታል። አንደኛው እኛ መዳረሻ ነን። ብዙ የተለያየ ሀገር በጥገኝነት ኢትዮጵያ ውስጥ ይኖራሉ። ሁለተኛ እንደ መሸጋገሪያ ይጠቀሙባታል። ከተለያየ ሀገሮች ኢትዮጵያን ተች አድርገው ወደ ሌላ 3ኛ ሀገር የሚሄዱባት ናት። 3ኛ መነሻ ሀገር ነን። መነሻ ነን ስንል እንግዲህ ኢትዮጵያኖች ወደ ተለያየ ሀገራት በህገወጥ መንገድ ይዛወራሉ ማለት ነው። በህገወጥ መንገድ ከሚዛወሩባቸው አንዱ መስመር ደግሞ በየብስ ድንበሮች አካባቢ ነው። እስካሁን በጥናትም የተለዩ 3 ትላልቅ መስመሮች አሉ እንደ ሀገር። አንደኛው በምስራቁ የሀገራችን ክፍል መዳረሻቸው ወደ መካከለኛ ምስራቅ ያደረገ ህገወጥ የሰዎች ዝውውር ነው። ሁለተኛ ደቡብ አፍሪካ መዳረሻ ያደረገው በደቡብ የኢትዮጵያ ክፍል በሞያሌ በኩል በኬንያ መውጫ በር ነው። ሶስተኛ ወደ አውሮፓ ሊቢያ የሚወጡበትን በሰሜን ምዕራብ በመተማ ጎንደር መተማ መስመር የሚከናወን ነው።
ስለዚህ ትልቁ ፈተና እንደ ሀገር ይህን ህገወጥ የሰዎች ዝውውር ነው። ኢሚግሬሽን ደግሞ ሰው የሚቆጣጠር እንደመሆኑ መጠን ትልቅ ፈተና የሆነው ህገወጥ የሰዎች ዝውውር ነው። ስለዚህ ይህን ህገወጥ የሰዎች ዝውውር ከተለያዩ ባለድርሻ አካላት ጋር አብሮ ለመከላከል እንደ ሀገርም በክቡር ምክትል ጠቅላይ ሚኒስትር የሚመራ የፍልሰት መቆጣጠሪያ ስትሪንግ ኮሚቴ አለ። ኢሚግሬሽንም እዛ አንድ አባል ነው። ስለዚህ እዛ ላይም የበኩሉ ድርሻ እየተወጣ ያለበት ሁኔታ ነው ያለው። አብዛኛው የየብስ ድንበሮቻችን ከፍተኛ ሙቀት ባለባቸው አካባቢዎች የሚገኙ ናቸው። ስለዚህ ይህን ተቋቁሞ መስራት ትልቅ ፈተና ነው። ስለዚህ ትልቁ ፈተና የሚሆንብን ከፍተኛ ሙቀት፣ የተሟላ ኢንፍራስትራክቸር አለመኖር፣ ከማዕከል የራቁ እንደመሆናቸው መጠን ማለት ነው። ስለዚህ እነዚህን የመሳሰሉት ከፍተኛና ፈታኝ ናቸው ብለን እናስባለን። በአገልግሎት አሰጣጥ በኩል ከተገልጋይ የሚነሳ ቅሬታን በመቅረፍ የኢሚግሬሽንና ዜግነት አገልግሎት የሀገርንና የሕዝብን ደህንነት ለመጠበቅ ከ2016 ዓ.ም ጀምሮ በተደረገ የሪፎርም ስራ በተቋሙ የነበሩ ውስብስብ ችግሮችን በመለየት አጀንዳዎችን በመቅረጽ በትኩረት ከሰራባቸው አንዱ የየብስ ድንበር አስተዳደር የስራ ክፍሉን ማሻሻል ይገኝበታል። በተለያዩ የስራ ክፍሎች ጋር ውስጥ ሆኖ ነበር እንደ አንድ የስራ ክፍል ሲሰራ የነበረው። ይህንን ደግሞ ሀገርን የሚያክል እየጠበቀ ያለው የስራ ክፍል በሌላ የስራ ክፍል ተወሽቆ መስራት የራሱ ተጽዕኖዎች ነበሩት። ስለዚህ ይህን አንዱ ትልቁ የስትራክቸር ችግር ነበር። ተቋሙ ወደ ሪፎርም ሲገባ ዋና እንትን ያደረገው በሰው ኃይል ነው። ከፍተኛ የሆነ የተማረ የሰው ኃይል ኮሚኒኬት በማድረግ ችግሮችን መፍታት የሚችል ስራዎችን ዲጂታላይዝ አድርጎ መስራት የሚችል ከፍተኛ የተማረ የሰው ኃይል ቅጥር ቀጥሯል። በተለይ ከሪፎርም በኋላ የሰው ኃይልን ትኩረት በማድረጉ ወጣቱና የተማረ የሰው ኃይል ወደ ዳይሬክቶሬቱ እንዲቀላቀል ተደርጓል። ይህን የተማረ እና ወጣት የሰው ኃይል ወደ ተቋሙ መቀላቀሉ እኛ ፊት ለፊት ነው ያለነው፣ ሀገር ወክለን ፍሮንት ላይ ያለነውና ፊት ለፊት ስትቀመጥ ደግሞ ራስህንና ሀገርህን ታስተዋውቃለህ። ይሄን ሊገልጽ በአግባቡ ሊገልጽ የሚችል የሰው ኃይል የተመደበበት ሁኔታ ነው ያለው። የሀገር ድንበር ደህንነትን ለማስከበር በተናጠል የሚደረግ እንቅስቃሴ ከዳር የማይደርስ ነውና የኢሚግሬሽንና ዜግነት አገልግሎት ከሚመለከታቸው አካላት ጋር በተቀናጀ መልኩ ስራዎችን ያከናውናል። የተለያዩ ባለድርሻ አካላት አሉ። የውስጥ ባለድርሻ አካላት የምንላቸው አሉ። ጉምሩክ አለ፣ ፌዴራል ፖሊስ አለ፣ መከላከያ አለ። እንደየቦርደሩ አቀማመጥ ደግሞ የተለያዩ ኤጀንሲዎች የሚገኙበት ሁኔታ አለ። ስለዚህ ይህንን ህገወጥ የሰዎች ዝውውር ለመቆጣጠር ከውስጥ ብቻ ሳይሆን ከጎረቤት ሀገሮችም አቻ ተቋማት ጭምር በመተባበር መረጃዎች በመለዋወጥ እነዚህ ህገወጥ መንገደኞች በየት በኩል ነው እየገቡ እየወጡ ያሉትን በሚሉ በየጊዜው መረጃ በመለዋወጥ የመከላከል ስራ እየተሰራ ያለበት ሁኔታ ነው ያለው። የየብስ ድንበር አስተዳደር አሁን በዋነኝነት ከመከላከያ ከብሔራዊ መረጃና ደህንነት እና ከጉምሩክ ጋር ይሰራል። ተቀናይተን የምንሰራቸው ስራዎች አሉ። ግን በዋነኝነት ኬላው ላይ ከማህበረሰቡ ጋር የምንሰራው ስራዎች አሉ። ምክንያቱም ማህበረሰቡ የክልሉ ማህበረሰብ ሚኒሻዎች ጋራ ትልልቅ ስራዎች ይሰራል። በአገር ሽማግሌዎች፣ በጎሳ ሽማግሌዎች ተዳኝተው የሚስተካከሉ ብዙ ስራዎች ከኛ ጋራ። ምክንያቱም አንድ ኬላ ላይ ለወጥ ያለ ሰው ሲመጣ ቀድሞ ኢንፎርም የሚያደርጉት የአካባቢው ነዋሪ ናቸው። ከነሱ ጋር በመስራታችን በየኬላው ያሉ የኛ ኦፊሰሮችም በወርም በ15 ቀንም ከአካባቢው ሰው ጋር ከፖሊሶች ከፌዴራል ጋር የሚያደርጉት የልምድ ልውውጥና የገጠማቸውን ሼር እየተደራረጉ ውጤታማ ስራዎች እየተሰሩ ይገኛሉ። በአሁኑ ሰዓት በኢሚግሬሽንና ዜግነት አገልግሎት የድንበር አስተዳደርን በቴክኖሎጂ በማዘመን የዲጂታል ስርዓቶችን በመጠቀም
ፈጣን፣ ግልጽና ደህንነቱ የተጠበቀ አገልግሎት ለማቅረብ እየሰራ ነው። ይህ ማሻሻያ የአገልግሎት ፍጥነትን ለማሳደግ፣ የመረጃ ትክክለኛነትን ለማረጋገጥና የድንበር ቁጥጥር አቅምን ለማጠናከር ቁልፍ ሚናም ይጫወታል። እንግዲህ ኢትዮጵያ ሰፊ ናት። በቆዳ ስፋት ቢያንስ ወደ 5300 ኪሎ ሜትር እና ከዛ በላይ የቆዳ ስፋት አላት። ይህንን የቆዳ ስፋት ያለው ሀገር በሰው ኃይል ተጠብቆ ልትከላከል አትችልም ህገወጥ የሰዎች ዝውውርን። ለዚህ ዘመናዊ ቴክኖሎጂ መጠቀም ትልቅ መፍትሄ ይሆናል። ብዙ አዲስ ነገር ይዞልን መጥቷል። ምክንያቱም ኬላ ላይ ያለው በሙሉ መረጃዎች ወደ ማዕከል እንዲመጡ እያገዘን ነው። ምክንያቱም የምንፈልጋቸው መረጃ በምንፈልጋቸው ሰዓት በቋቱ እንዲገኙ እየሆነ ነው። ሁለተኛ ሁሉም ኬላዎች ከማዕከል ካለው ሰልቨር ጋር እንዲገናኙ እየተደረገ ነው። ስለዚህ ይሄ ትልቅ ጅማሮ ነው፣ ለውጥም አምጥቶልናል። የኢሚግሬሽንና ዜግነት አገልግሎት የሀገር ብሔራዊ ደህንነትን ያስቀደመ፣ የሀገርን ጥቅምና ሉዓላዊነትን መሰረት ያደረገና የዜጎችን ደህንነት በጠበቀ መልኩ እንቅስቃሴዎችን በመቆጣጠር ስራዎችን የመስራት ግብን ሰንቆ እየሰራም ይገኛል። አሁን በሀገራችን ያሉን የየብስ ድንበሮች ከ6 ሀገሮች በሚዋሰኑት የየብስ ድንበሮቻችን 19 የየብስ ድንበሮች ናቸው ያሉ። ይህን እንደ ሀገር በጣም ትንሽ ነው የየብስ ድንበሮቻችን ለመቆጣጠር በቁጥርም በተደራሽነትም ማለት ነው። በቀጣይ ግን እነዚህ ድንበሮች ወደ 40 ለማድረስ እነዚህም በዘመናዊ ቴክኖሎጂ የተደገፈ የድንበር አስተዳደር ስርዓት እንዲኖር ታሳቢ በማድረግ ዲዛይናቸውን አልቆ በቀጣይ በጀት ዓመት ወደ ተግባር የምንገባበትን ሁኔታ ይህንንም ደግሞ በተለይ እዛ ድንበር አካባቢ ከሚሰሩ ባለድርሻ አካላት ጋር የተቀናጀ የድንበር አስተዳደር ስርዓት ለማከናወን በአዋጅም ጭምር ኢሚግሬሽን እንደገና ለማቋቋም በወጣ 1338 የተቀናጀ የድንበር አስተዳደር ስርዓት በኢሚግሬሽን እንዲመራ እንዲያስተባበር በማድረግ በአዋጅም ደረጃ ጭምር እንዲቋቋም የተደረገበት ሁኔታ ነው ያለው። ለቀጣይ እንግዲህ የታቀዱ ብዙ ነገሮች አሉ። ግን አሁን በጣም በአስቸኳይና ያስፈልጉናል ብለን በጣም ትኩረት ተሰጥቶ እየተሰራበት ያለው ካሜራ ነው። ምክንያቱም ይህን ሁሉ ቦታ በሰው መጠበቅ አይችልም፣ መታጠር አይችልም። ቦርደር ከባድ ነገር ነው። ምክንያቱም የሰው ዝውውር ብቻ አይደለም፣ ብዙ ነገር በዛ በኩል ስለሚፈጠር ትልቅ ጥንቃቄ የሚያስፈልገውን ቦታ ስለሆነ በካሜራ ቁጥጥር እንዲደረግ ያንን አሁን ከእንትኖች ጋር ሆነን እየሰራን ነው። ወደፊትም ትልቅ ለውጥ የሚያመጣው እሱ ነው ብዬ አስባለሁ። የየብስ ድንበርን በቀጣይ የተሻለ ለማድረግ እና ዓለም የደረሰበትን የቁጥጥር ስርዓት ለማከናወን በመጀመሪያ የሰው ኃይሉን ስልጠና ማከናወን ነው። ዋናው የአንድ ሀገርና የአንድ ተቋም የጀርባ አጥንት የሚባለው ሰራተኛ ነውና ሰራተኛውን የተሻለ አቅም እንዲኖረው ማድረግ፣ ተሞክሮ እንዲኖረው ከጎረቤት ሀገርም ከዚህ አልፎም ወደ ሌሎች ሀገሮች የልምድ እንዲኖረው የሚላክበትን ሁኔታ እየተሰራ ያለ ነው። ከዚህ በተጨማሪ ድንበሮቻችን ማዘመን መቻል ስንል በተለምዶ አንድ ድንበር መንገደኛ ሁለቴ የሚቆምበት አሰራር ነበር። በቀጣይ ግን ዋን ስቶፕ ቦርደር ፖስት በሚባል አሰራር በሞያሌ ተጀምረዋል እንደ ሀገር። በቀጣይ ደግሞ ከተለያዩ ባለድርሻ አካላት ጋር በመሆን የዋን ስቶፕ ቦርደር ፖስት ስራ ለማከናወን በዝግጅት ላይ እንገኛለን። ስለዚህ ይህን ለመስራት ነው እየታሰበ ያለው።